በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በአብ በወልድ መንፈስ ቅዱስ ስልጣንና ሰማያዊ ኃይል በያላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ኃያሉ አምላካችን መድኃኔ ዓለም በቸርነቱና በምሕረቱ ለዚህ ሰዓት አድርሶናል። ቀሪው ዘመናችን ይባርክልን፣ ሰማያዊ ኃይሉን ያብዛልን፣ የክፉ መናፍስትን አሰራርና የክፉ ሰዎችን የተንኮል ኃይል በሙሉ በመለኮታዊ ስልጣኑ ያረቅልን፣ በበዓላቶች በረከት ይባርከን፣ የእናቱን የፍቅር በልቦናችን ያሳድርብን። አሜን። ዛሬ መድኃኔ ዓለም በቸርነቱና በምሕረቱ እንደወደደ እንደባረከን ቸርነቱን ተማምነን የምንማማርበት ርዕሳችን የሚሆነው እድላችንን ሌሎች እንዴት ሊያውቁት ይችላሉ? እንዴትስ ይወሰዳል? እንዴትስ ይመለሳል እድል በሚል ይሆናል። ይህን ትምህርት መነሻ አድርገን ስለ እድል እንማማራለን። ስለ እድል ስንማር ቀደም ሲል አልተማርንም ማለት ሳይሆን ተጨማሪ እውቀት እንዲሆነንና እግዚአብሔር በረዳና ነገሮችን ባወቅናቸው መጠን ልክ ወደ እናንተ ስለምናቀርብ ነው። እንደተለመደው እንግዲህ ወደ ትምህርታችን ከማየታችን በፊት ማሳሰቢያዎችን፣ የበረከት ማስታወቂያዎችን ወደ እናንተ እናቀርባለን። በጣም ብዙ የበረከት ስራዎችን ሰርተናል። እግዚአብሔር እየረዳን አጋዕዝተ ዓለም ሥላሴ ቸርነት በስቶልን የብዙ በዓላቶች በረከት እንድንሳተፍ ሆኗል። እግዚአብሔር ይመስገን ስለሁሉ። አሁን ደግሞ የእመብርሃን ወላዲተ አምላክ አስተርእዮ ማርያም ጥር 21 ደርሷል። እንግዲህ እንደሚታወቀው እንኳን ዓመታዊ በዓሏ ወርሃዊ በዓሏንም እንዘክራታለን። ለዓመታዊ በዓሏ ዝክር እንዲሁም ደግሞ ታቦቷ ወጥቶ ለንግስ ስለምንሄድ እንደው ታቦቷ ወጥቶ ባዶ እጃችንን ከምንቆም አስራት ያላችሁ አስራት በኩራታችሁን ያስቀመጣችሁ መባም ያላችሁ ሰብሰብ አድርጋችሁ ላኩልኝና ለእመብርሃን ወላዲተ አምላክ አደርስላችኋለሁ። ለእኔም በረከት ይሆነኛል። እናንተም በዚህ ጉባኤ ስር በእመብርሃን ፍቅር አንድና በሷ የእናትነት ምሪት እንዲሆን ሁላችንም ለእናታችን የምንሰጠው ስጦታ ይሆናል ማለት ነው። እመብርሃን እንግዲህ ይህን አገልግሎት ባርካልን። ታቦቷ ወጥቶ እሷ ልጆቿን ስትባረክ ዝግጁ በሚሆንበት ምቹ በሆነ ጊዜ በተፈጠረበት ሁኔታ ላይ አስራታችን በኩራታችን ይዘን በፊቷ እንድንቀርብ የልጇ የፈጣሪዋ ቸርነት ይርዳን። አሜን። ወደ ትምህርታችን ስንመለስ እድላችን ሌሎች እንዴት ሊያውቁት ይችላሉ? እንዴትስ ይወሰዳል? የእድል ከተወሰደ በኋላ እንዴት ይመለሳል በሚል ርዕስ ነው የምንማማር። እድል የሚባለው ያው ብዙ ጊዜ ተምረናል። ዛሬ ተጨማሪ የሆኑ አንዳንድ ከተሞክሮ ያገኘኋቸውን ተጨማሪ ይጠቅማቸዋል ብዬ ያሰብኩትን ለማቅረብ ነው ይህን ትምህርት እንደገና ቀርጬ ያመጣሁትና ቀድመን በብዙ መንገድ ተምረናል። እድል ያው በጎ ስጦታ ነው። እግዚአብሔር ፍቅር መገለጫ ነው። እድል በስጋም በነፍስ ተጠቅመንበት ለመንግስቱ ወራሽ የሚያደርጉን የሥላሴን ፍቅር የምናቅበት ነው። አምላክ ነው ፈጥሮን፣ ባዶ እጃችንን አልተወንም። አባት ነው ፈጥሮን በራቁታችንን ለቤተሰብ ብቻ አልሰጠም። እንደ አባትነቱና እንደ አምላክነቱ ስጦታ ይሰጣል። ከዚህ ስጦታዎች መካከል አንዱ እድል ነው። እድል በምድር ላይ የትኛውም ሰው ተጉዞ የምድራዊ ሕይወትን የሚያሳካበትን መንገድ እንድናሳካ የሚረዳ የመሆን የአዎንታዊ ሁኔታዎች ማስፈጸሚያ ኃይል ነው። እድል በረከትም ነው። እድል ጸጋም ጭምር ነው። እድል ነገሮች እንዲፈጸሙ የሚያደርግ ኃይልም ጭምር ነው። እድል የፍቅር መገለጫ ነው። እንደ ሌሎቹ እንደዚህ እንደ ዓለማዊ ትንታኔ ቻንስ ብለን ዝም ብለን ሊሆንም ላይሆንም ይችላል ብለን በመላምንት የምናስቀምጠው ነገር አይደለም። በመንፈሳዊ ትንታኔ እድል ማለት እድል የቡራኬና የቅድስት ሥላሴ ኃይል የሚገለጥበት የስጦታ ምንጭ ነው። እግዚአብሔር ሲፈጥር ክርስትና ስንነሳ በ40 እና በ80 ቀን የሚሰጠን እድሎች አሉ። ከነዚህ ውስጥ የሚሰጠን ስጦታዎች አሉ። ከነዚህ ውስጥ አንዱ እድል ነው። የመንፈሳዊ ሕይወት እድል፣ የበረከት እድል፣
የትምህርትና የእውቀት እድል፣ የአእምሮ እድል፣ የስራ እድል፣ የትዳር እድል፣ ልጆችን የመውለድ እድል፣ ብሩህ የሆነ ምቹ የሆነ ምድራዊ ህይወትን የመኖር እድል፣ የመምራት እድል፣ ይሄ ሁሉ የስላሴ ስጦታ ነው። አንዳች ነገር ከስላሴ ሳይሰጥ ምንም ማድረግ አይቻልም። ሁሉም የስላሴ ስጦታ ነው። በረከቱም ከስላሴ ነው። መንፈሳዊ ህይወት ፍላጎትም ከስላሴ ነው። በስጋም ምኞት ማሳካትም ከስላሴ ነው። ሁሉም ስላሴ ሲረዳ ነው እና ይሄ ስጦታ ነው። ስላሴ ሲሰጥ ደግሞ እድል ተብሎ ይሰጣል ማለት ነው። ክፉ ሰዎች ትልቁን ትኩረት የሚያደርጉት እዚህ ላይ ነው፣ እድልን መቀማት ላይ። እግዚአብሔር የሰጠህል ነገር ላይ ነው ውጊያ የሚከፍቱት። መጀመሪያ ያለህን ነገር ማሳጣት ነው። የክፉ ሰዎች እና የክፉ መናፍስት ሩጫ የሰው ልጆችን ለማሰናከልና ለማራቆት ትልቁ መንገዳቸው ከአጋዕዝተ ዓለም ስላሴ የተሰጣቸውን ስጦታ በሙሉ በማጥፋት ነው። መጀመሪያ ያ ነው፣ በመቀማት በማጥፋት። በ40 እና በ80 ቀናችን የስላሴ ልጅነት ስንቀበል የሚሰጡን እድሎች አሉ። በተፈጥሮ የምናገኛቸው እድሎች አሉ። ያን እድል አይነ ጥላውም ሌሎች መናፍስቶችም አይተው ግማሹን ሲኦል መቅበር፣ ግማሹን መሰረዝ። አይነ ጥላ ማለት ጥላ መሆን፣ መጋረድ። አይነ ጥላ ማለት በራሱ መጋረድ ነው። የሚጋርደው እድል ነው። እድልን መጋረድ እንደዚህ አድርጎ የተሰጠን ስጦታዎች ላይ ተጠቃሚ ሆነን በነፍስም በስጋ እንዳንጠቀም ያደርገናል። ግን ይሄን አቅምና ጉልበት የሚያገኘው መጀመሪያ ቤተሰቦቻችን በሰሩት ኃጢአት በተገኘንበት መንገድ ወይም ከጀርባ ግብር ካለ፣ የተሰራረቀና ዝሙት ካለ፣ ርኩሰት ካለ ዲያብሎስን ኃይል ሊበረታና የበለጠ ሊያጠቃ እንዲችል የሚያደርገው የሰይጣናዊ ጸባያቶች በህይወታችን ውስጥ ካሉ መናፍስት ድልን የሚወለደውና የሚገኘው ትውልድ ላይ የመውሰድ ኃይል አለው ማለት ነው። ዛሬ ግን ክፉ ሰዎች እንዴት ነው እድልን የሚያዩት? መንፈስ ነው ያያል። እሱ በረቂቅነት ባህሪው ያያል። ሰዎች እንዴት ሊያውቁት ይችላሉ የሚለው ነው ትልቁ ጥያቄ። መናፍስት ተፈጥሯቸው ከነፋስና ከእሳት ስለሆነ ይህን ተፈጥሯቸውን ይዘው ያያሉ። ላይ ቁጭ ብለው ሲሰጥህ ያያሉ። ያው ስለሚያቃጥላቸው ያውቃሉ። ያን ጊዜ ይሯሯጣሉ። አሰራራቸውን ተጠቅመው ቀድመው ስንት ዓመት ሲሰሩበት የኖረ አካሄድ ነው ይሄ። ሰው ደግሞ ይሄን ሊያውቅ የሚችለው ክፉ መንፈስን ኃይልና የእውቀት ምንጭ በማድረግ ክፉ መንፈስን እርዳታ በመጠየቅ ነው ሊያውቅ የሚችለው። መጽሐፍ ተገልጦ ለሰይጣን ተገብሮ ኮከብ ተቆጥሮ እንደዚህ ሆኖ ነው እድል አውደ ነገሥት ተከፍቶ እንደዚህ ሆኖ በክፉ መንፈስ ሟርትነትና በዲያብሎስ መላበስ እንዲሁም የክፉ መናፍስትን ፍላጎት በመፈጸም የሚኖሩ ሰዎች ናቸው ይህን የሚያውቁት። እንግዲህ አንዳንዴ መንፈሱም ለመናፍስት እየተነጋገሩ እድልህን አሳልፎ ሊሰጥብህ ይችላል አይነጥላም። አንዳንዴ ዝም ብሎ የሌላው ሰው መንፈስ አይቶ እድልህን ሊያቅ ይችላል። ምንም ያህል በመንፈሳዊ ህይወት ኃይል የተከበብክና የታጠርክ ካልሆንክ። አንዳንዶቹ ስምህን አስገብተው ክርስትና ስምህን፣ የእናትህን ስም፣ ያንተን ስም፣ የቤተሰቡን ስም አድርገው ኮከብህን ቆጥረው እድልህን ሊያዩት ይችላሉ። በመናፍስት ጠያቂነት ነው። እነሱ ያዩትም መንፈሱ ነው የሚነግራቸው። መናፍስት ደግሞ ረቂቅ ስለሆኑ ሊያውቁ ይችላሉ። ይሄ ዓለም ታዲያ በስጋ የሚመረመር አይደለም። በስጋ እውቀት የሚታወቅ አይደለም። በስጋ የአእምሮ ፍልስፍና ውስጥ አደርስበትም። በመንፈሳዊ አይንና ከመናፍስት ጋር ባለ ትግል ግን ልታውቀው ትችላል። መናፍስትን በመዋጋት ሂደት ውስጥ ግን ትረዳዋል። እድል ብዙ አይነት እድል እንዳለ ከመጽሐፍ ቅዱስ እንማማር እስኪ። መጽሐፍ ኩፋሌ ምዕራፍ 9 ቁጥር 9 ላይ እንዲህ ይላል፣ በአፉ ትንቢት እንዲናገር ያደረገውም የመላእክት ፈጣሪ እግዚአብሔርን እስከ ዘላለም ድረስ አመሰገነው። የምርቃትና የበረከትን እድል ለሴም እንዲደርሰው ለልጆች ለልጆቹ እስከ ዘላለም ድረስ እንዳደረሳቸው አወቀ። የምንና የምን እድል? የምርቃትና የበረከት እድል። ይሄ አንዱ እድል ነው። የበረከት እድል፣ ስራ ሰርተህ የሚከናወንልህ እድል፣ የያዝከውና የለፋውን ሀብት እጅ ላይ የሚቆይልህ እድል፣
የተረጋጋ ህይወት የምትኖርበት እድል፣ ሰርተህ እጅ ላይ አይተህ መልካም ነገር አውርተህ ተደማጭነት አስበህ ዳርና የሚፈጸም አይነት ሀሳብ ያለው ሰው እንድትሆን የሚያደርገው የበረከት እድል። ይሄ አንዱ እድል ነው፣ የበረከት እድል። የበረከት እድልን ዛሬ መናፍስቶች ይቀብሩትና ሁሉም ሰው ጩኸቱ በረከት የለኝም ነው። ለፍቶ ሩጦ ወጥቶ ወርዶ እጁ ላይ ምንም የለው፣ ሰርቶ ምን ብሎ እጁ ላይ ልም ያደርገዋል። የበረከት እድልን ቀብሮታል። የበረከት እድልህን መናፍስት ወስደውታል፣ ወይም ጋርደውታል፣ ወይም ሸፍነውታል። እሱን ለማስመለስ ብዙ ጉዞ ያስፈልጋል። ብዙ መንፈሳዊ ንቅናቄና በእምነት የሚደረጉ ትግሎች ከመናፍስት ጋር ያስፈልጋል። ስለዚህ አንድ የበረከት እድል ነው የሰራኸው፣ የያዝከው፣ ያየኸው፣ ያሰብከው የሚፈጸምበት የበረከት እድል። ከዛ በተጨማሪ መጽሐፈ ሲራክ 45:25 ላይ እንዲህ የሚል እናገኛለን። ከነገደ ይሁዳ ለተወለደ ለዳዊት ልጅም ጌጥ ይሆን ዘንድ በሕዝቡ ጸንቶ የሚኖር የልጅን መንግስት እድል የሆነው ዘንድ ስለዚህ የፍቅር እድገት መሐላን አጸናለት፣ የልጁን መንግስት እድል የሆነው ዘንድ ይላል። ሌላው ደግሞ እድል ይተላለፋል፣ ወደ ትውልድ ይወርዳል። አሁን ለምሳሌ መናፍስት ብቻ አይደለም ዘር የሚሆኑት፣ ቡራኬም ዘር ይሆናል፣ የእድል ስጦታዎችም ዘር ይሆናሉ። አሁን እዚህ ጋር የልጁ መንግስት እድል ይሆነዋል ይላል። የልጁ መንግስት አገዛዙ፣ ግዛቱ፣ ማስተዳደሩ ከአባቱ ለልጁ ይሆናል። ይሄ እድል ነው፣ የተሰጠው እድል ነው። ይሄ እድል ቢወሰድ ግን ይህን ነገር ሊቋቋሙ አይችልም። እድል አንድ ነገር ስቴብል ሆኖ እንዲቆይ የሚያደርግ ኃይል ነው። አንተ ጋር እንዳይለይ ብዙ ጊዜ ላይ በዛ ውስጥ ስኬታማ እንድትሆን የሚያደርግህ ጥበብ ነው እድል የሚባለው። ስለዚህ ከቤተሰብ ከዘር ከመጀመሪያዎቹ ከቡራኬ የተገኘ ያ እድል ሆኖ ይተላለፋል። የቅዱሳን ዘር ዛሬም ድረስ ቅድስናቸው የሚገለጥም አይገለጥም በዛ ውስጥ ያልፋሉ። ክፉ መንፈስ አይነካቸውም። የጻድቃን ዘር የቅዱሳን ዘር በመናፍስት ዘንድ የተፈሩ ናቸው። ያ እድል የቅዱሳን እድል ስለሚተላለፍ፣ ስለዚህ እድል ይተላለፋል፣ ዘር ይሆናል። ሰይጣን ብቻ አይደለም ዘር የሚሆን፣ በረከትም ዘር ይሆናል፣ ጸሎትም ዘር ይሆናል፣ የአምልኮት ኃይልም ዘር ይሆናል። ጸልዮ አምልኮ የተገኙ ትውልዶችም የአባቶቻቸው የአምልኮት ኃይል አብሯቸው ይወለዳል። አይንቀለቀሉም፣ አይረብሹም። ፍቅር አለ፣ መከባበር አለ፣ አንድነት አለ፣ መዋደድ አለ፣ መተሳሰብ አለ። ይሄ እድል ነው። እግዚአብሔር አምላክ በሰው ልጆች ልብ ላይ የሚያኖረው ስውርና ረቂቅ የሆነ አሰራሩ መገለጫ ነው። መዝሙረኛው ዳዊት ደግሞ ሃይማኖት እድል እንደሚሆን እግዚአብሔርን ማመስገንም በራሱ እድል እንደሆነ ያስቀምጥልናል። መዝሙረ ዳዊት 16:5 ላይ እግዚአብሔር የርስቴ እድል ፈንታ ጽዋ ተርታዬ ነው ይላል። ጣይን የምታጠና አንተ ነህ። እግዚአብሔር የርስቴ እድል ፈንታዬ ነው፣ እግዚአብሔር እድሌ ነው ማለት ነው። እግዚአብሔርን ማመስገን ስጦታዬ ነው። መንፈሳዊ ሕይወት በራሱ እድል ነው። ነገር፣ ሃይማኖት፣ እውቀት በራሱ እድል ነው እና የመንፈሳዊ ሕይወት እድል ያላቸው ሰዎች በብዙ መንገድ እስከ ቅድስና ይደርሳሉ። ይህ የሥላሴ ስጦታ ነው እንግዲህ እና ይህንን ካወቅን ከመጽሐፍ ቅዱስ እድል የሚወሰድበትና የሚታወቅበትን መንገድ ካወቅ፣ አንደኛ በመናፍስት ኮከብ በመቁጠር አውደ ነገሥት በመቅለጥ የአስትሮኖሚ የምትሉት አንዱ በፈረንጆ ዓለም የሚሰራው ኮከብ ቆጠራው የሌሎችን እድል ማያት ነው። የዲያብሎስን መልክ በመድገም ለዲያብሎስ በመገበር ሰይጣኑን በመጥራት በመጠየቅ በአሾክሿኪና በመናፍስታዊ የሆነ የረቂቅ አስማታዊ አሰራሩ የሰውን እድል ሊያቅ ይችላል። መዳፍ በማንበብም ይታወቃል እኮ እንደው አስቸጋሪ ነው። ስኒ በመዘቅዘቅ ጀበናም ይዞ ምን ብሎም ጠንቋዩም ያውቀዋል እኮ አንዳንዴ። ግን እንዴት ይወሰዳል? እድል የሚወሰደው አንደኛ እኛ በመንፈሳዊ ሕይወት የነቃን ካልሆን፣ መንፈሳዊ ኃይል ከሌለን፣ የአምልኮት ሕይወት ተግባራዊ ክርስቲያናዊ ልምምድ ከሌለን፣ እግዚአብሔርን መጥራት በዕለት እንጀራ ውስጥ የእግዚአብሔርን ስም ቀዳሚ ማድረግን ካልያዝ እድላችን ሌሎች ሰዎች ሊወስዱብን ይችላሉ።
ሌላ ሰው እድልን ወሰደ ማለት አንደኛ ነገሮች እርጋታን ወሰደ ማለት ነው። የእግዚአብሔር ስጦታን ወሰደ ማለት ነው። አቅምህን ወሰደብህ ማለት ነው። በስጋ አለህ እንጂ ነገ እግዚአብሔር እንደዚህ ሆነህ በዚህ መንገድ የተፈጠርክበትን ዓላማህን በሙሉ እንዳታሳካ ማድረጊያ መንገድ ነው እና ዛሬ በሰው እድል ነው ብዙዎች የሚኖሩት። በቃ በሰው እድል ህይወትን መስርተዋል። በሰው እድል ከፍታ ላይ ደርሰዋል። በሰው እድል ከብረዋል። በሰው እድል ተደላድለው ኑረዋል። በቃ በሰው እድል ነው። ያው ዞሮ ለክፉ መንፈስ መኖር ነው። ሰይጣን ደግሞ ያው ውለታ አያውቅም። ጠብቆ አዙሮ ይጠመዝዛል ጊዜን ጠብቆ። እነዚህ በመናፍስት ዓለም የሚኖሩና የሰውን ነገር የሚቀማሙ አይነት ሰዎች መገለጫዎች አላቸው። የእግዚአብሔር ክብር ከነሱ ጋር አይደለም። መንፈሳዊ የሆኑ እርጋታዎች የሏቸውም። አስመሳዮች ናቸው። ቀባጣሪዎች ናቸው። እውነት በልባቸው አይኖርም። ሰይጣን በአካል ነው፣ በሌላ ቋንቋ ልባቸው እንደ ዲያብሎስ ነው፣ የሚሙለጨለጭ ነው። ጊዜውና ዘመኑን የሚመስሉ ሰውን ለመቅረብ ሙልጭልጭና ደህና መምሰለው የሚቀርቡ አይነት ሰዎች ናቸው። ብዙ ጊዜ እድልን የሚወስደው በአካባቢ ያለ ሰው ነው። ከቤተሰብ ጀምሮ ጓደኛ ምናምን በክፉ አይን የሚያይ የሚቃረን እሱ ነው። ከሩቅማ በምን ያውቅህና እድል የሚወስደው? ስለዚህ አስቸጋሪ ነው። እድልን ወስደው ቀፎ ነው የሚያደርጉ በቁም ምንም ነገር በቃ ፍዝዝ ብለ አዚማም ሆነ ነገር አይገባህ ብሎ ደግነት፣ የዋህነት እና መንፈሳዊ የሆኑ ስጦታዎች የልጅነት ንቃት ጠፍቶ አይምሮ ተዘግቶ ባዶ ሆነ እንዲሁ ዝም ብለ የምትንገላወድ ብሎ የጃጃ አይነት ህይወት ነው የምትኖረው። በጣም አስቸጋሪ ነው። እድል እንዴት ነው የሚመለሰው ነው ጥያቄው። አሁን ይሄ ነው ዋናው። እንዴት እንደሚያውቁት አየን። እንዴት እንደሚወሰድም አየን። አጥንተው የሚወሰደው በመተት ነው። እድል አዙር ተብሎ ግብር ተገብሮለት መተት ተልኮ እናንተ ጋር መተቱ አድሮ ቀን ቆጥሮ ስንፍናችሁንና ዝም ብሎ መሆናችሁን ከተረዳ በኋላ የእግዚአብሔር ኃይል ካከለከለው ይወስዳል፣ ያዞራል። ሲያዞር እናንተ እድላችሁን የወሰደው ሰውን ጸባይና ባህሪ ነው የምትላበሱ። የሆነ ክፉ ከሆነ ክፉ፣ አመንዝራ ከሆነ አመንዝራ፣ የሰውነት ቅርጹን ሳይቀር ያዋርሳችኋል። አስተሳሰቡን ያዋርሳችኋል። ምኞቱን ያዋርሳችኋል። አኳኋኑን ያዋርሳችኋል። ከመናፍስት ጋር መታገል አስቀያሚና መፈጠርን ሁሉ ሰው መሆንን ሁሉ እንድጠላ የሚያደርግ ውጊያ፣ በጣም መጥፎ አይነት ውጊያ ነው። በዛው ልክ ደግሞ ሰማያዊ የሆነ አምላክህን ቸርነቱን ስታውቅ ደግሞ በጣም ደስተኛ ትሆናለህ። አንድ ጊዜ ጥላቸው እስከምታልፍ ነው። አንዴ እስከምትረግጣቸው ነው። አንድ ጊዜ ወደ ኋላ እስከምትመልሳቸው ነው። አንድ ጊዜ በውጊያ ውስጥ የበላይ እስከምትሆንና እስከምትቆጣጠራቸው። ከዛ በኋላ ያንተ ገረዶች ነው የሚሆኑት። ያንተ ዝም ብሎ በቃ ሚስጥር አውጪዎች፣ የተደበቀውን የምታውቅባቸው፣ መንፈሳዊ ነገሮች የምትማርባቸው እንደዛ ነው። እና እድል የሚመለስበት መንገድ አንደኛ መንፈሳዊ ሰው ሳንሆን ከተወሰደ እድላችን ወደ መንፈሳዊ ህይወት ተመልሰን መንፈሱ ተይዞ ታስሮ ከወጣ በኋላ በሚጠብቀንና በምንወደው ሰማያዊ ኃይል በመማፀን ይመለሳል። በማልቀስ በመማፀን ዝክር በመዘከር ቤተክርስቲያን በመመላለስ ሱባኤ በመቁጠር በተደጋጋሚ በመስገድ በመጸለይ በአንዴም ባይሆን ጊዜውን ጠብቆ እግዚአብሔር እንደ ስጦታ ደግሞ ይሰጣል። አይ እግዚአብሔር ስላሴም በጣም ቸርነታቸውን የሚገርመው አንድ ጊዜ ሰጥቻለሁ ብሎ አይቀሩም። ሁለተኛም እንደገና ይሰጣል። ይሄ እኮ ነው የሚገርመው በጣም። ትናንትና ብዙ ስህተት ሰርተ፣ ብዙ ኃጢአትን ሰርተ፣ ብዙ ቀባጥረ፣ እግዚአብሔር የሚያሳዝነውን ስራ ሰርተ እድል በዛ ውስጥ ተወስዶ ተመልሰ ይቅርታ ስጠይቀው ይቅርታን ተቀብሎ እድል እንደገና መልሶ ይሰጣል። ስለዚህ መንፈሳዊ ህይወትን መልመድ፣ ወደ መንፈሳዊ ህይወት መመለስ፣ መንፈሳዊ ህይወትን መርህ ማድረግ፣ የእግዚአብሔር መሆን፣ አብዝቶ መለመን፣ መጮል፣ በአምልኮት መኖር ብቻ እንደ ስጦታ ጊዜው ሲደርስ
ሰማያዊ የሆኑ ረዳቶች ከስላሴ ዘንድ ያሰጠዋል፣ ስላሴም ይሰጣል። እድል ሲመለስ አይምሮ ይመለሳል፣ ንቃቴ ይመለሳል፣ የድሮ ፍጥነት ይመለሳል። ነገሮቹን ብሩህ ይሆናል፣ አስተሳሰብ መልካም ይሆናል። እድል ሲመለስ መንፈሳዊ ተነሳሽነት ይኖርሃል፣ ለእግዚአብሔር የምትቀና ትሆናለህ። ለምን የሚል ጥያቄ ታነሳለህ። ለምን አልሰራም? ትናንትና የነበረ አዚም፣ ትናንትና የነበረው መጫጫን፣ ትናንትና የነበረው ባዶነት፣ ትናንትና የነበረው ዝም ብሎ መጨናነቅ ምናምን በሙሉ ይጠፋላል። ሌላ ሰው ትሆናለህ፣ እንደ አዲስ ትፈጠራለህ ማለት ነው። ይሄ ነው። ሌላው እድል የሚመለሰው በቅዱስ ቁርባን ነው። በተደጋጋሚ ለብዙ ጊዜ ቅዱስ ቁርባን ስንቀበል ራሱ ቅዱስ ቁርባኑ እድልን ይመልሳል። የመድኃኔዓለም ስጋና ደም የማይሰራው ስራ የለም። የማይመልሰው እድል፣ የማያስረው መንፈስ፣ የማያረቀው ክፉ ኃይል፣ የማይከፍተው እድል፣ የማይገልጠው ሚስጥር የለም። ብዙ ሚስጥራቶችን የምታውቀው ስትቆርብ ነው። እግዚአብሔር የሚያይ ስትቆርብ ነው። ቅዱሳን የሚቀርቡ ስትቆርብ ነው። ህልም የምታየው ስትቆርብ ነው። ራእይ የሚመጣው ስትቆርብ ነው። የእግዚአብሔር ወዳጅነት ግን የምታጠነክረው ስትቆርብ ነው። እድል የሚመለሰው ስትቆርብ ነው። ስጦታ የሚሰጥ ስትቆርብ። በቅዱስ ቁርባን ብዙ ነገሮች አሉ። ትውልድ ይባረካል፣ ዘር ይባረካል፣ እይታ ይባረካል፣ አንደበት በመንፈስ ቅዱስ ይያዛል፣ ሀሳቦች ብሩህ ይሆናሉ። እግዚአብሔር ክብሩን የሚገልጥበት አይነት ሰው ትሆናለህ። በቅዱስ ቁርባን ይሄ ሁሉ ክፉ መንፈስ ይያዝልሃል፣ ይታሰርልሃል። መናፍስት አብሮ አይጸልይም። ለጊዜው ዝም ብሎ አያፈጥንብህም፣ አይረብሽም። ይሄ ሁሉ የቅዱስ ቁርባን ውጤት ነው። ስለዚህ ስትቆርቡ ራሱ የመድኃኔዓለም ስጋና ደም ኃይል ሆኖ ይመልሳል። እድል ብቻ አይደለም፣ ሌላ ስጦታም ያሰጣል። የሚቆርቡ ሰው እኮ ስጦታ አላቸው፣ ይሰጣቸዋል። ከማይቆርቡ ሰው የተለያየ ህይወት ነው ያላቸው እና ቅዱስ ቁርባን እድል ይመልሳል። ያው በሁለቱ ይመለሳሉ። በመንፈሳዊ ህይወት ጥንካሬ፣ በመማፀን፣ በማልቀስ፣ ሱባኤ በመቁጠር፣ የአምልኮት ጊዜን በማስፋት፣ በመለመን፣ ከዛ በተጨማሪ ቅዱስ ቁርባን በተደጋጋሚ በመቀበል እድል ይመለሳል። መተቱ እያለ እንኳን እድል ይመለስላል። የምትቀበል ከሆነ አይነካውም። ከዛ አይነካውም። በቅዱስ ቁርባን የተመለሰ ነገር መናፍስት እጃቸውን በምንም መንገድ ሊነኩት አይችሉም፣ አይጭኑበትም። ያላቸው አማራጭ ከቅዱስ ቁርባን ማራቅ ነው። እንደምንም አድርገው ደግሞ ለማራቅ ይሞክራሉ። ያው ስትነቃ ትመለሳለህ። አሁንና ከቅዱስ ቁርባን አትላቁ። የትኛውም ነገር የሚያደርገው የቅዱስ ቁርባን አይደለም። ጥያቄ እንዲመለስ የሚያደርገው ቅዱስ ቁርባን ነው። ጠላታችሁን ለይታችሁ እንድታውቁ የሚያደርገው ቅዱስ ቁርባን ነው። አገልግሎታችሁ እንዲሰምር የሚያደርገው ቅዱስ ቁርባን ነው። እግዚአብሔርን የማክበራችሁ ሚስጥር የሚገለጠው በቅዱስ ቁርባን ነው። የሥላሴ ልጅነት፣ የመንግስቱ ወራሽነት ማህተቡ ቅዱስ ቁርባን ነው። ክብርን የምታገኙት በቅዱስ ቁርባን ነው። ልብ የሚከፈተው በቅዱስ ቁርባን ነው። አንደበታችሁ በመንፈስ ቅዱስ የሚያዘው ስትቆርቡ ነው። አይናችሁ ላይ የተቀመጡት መናፍስት የሚሸሹት ስትቆርቡ ነው። ቃላችሁ የሚከበረው ስትቆርቡ ነው። የተባረኩ ልጆች የምትወልዱ ስትቆርቡ ነው። መናፍስት የትኛውንም ያክል ቢፈትናችሁ አብዝቶ የማያሸንፋችሁ የምትቆርቡ ከሆናችሁ። የማትቆርቡ ከሆነ ያው ብዙ ጊዜ ያለፋል፣ ያደክማል። በቀላሉ ወደ ኋላ አታሸንፉ። ስለዚህ እድል በቅዱስ ቁርባን ይመለሳል ማለት ነው። እየቆረባችሁ እድላችሁ እንዲመለስ ለምኑ። በሌላ መንገድ መናፍስቶችን ያው እድል የሚወሰደው በመተት ነው። ብዙ ጊዜ በመተት ነው እድል የሚወሰደው። ቡዳዎችም ይሞክራሉ፣ አንዳንድ ለመብላት ይሞክራሉ። ግን ቡዳ ይሄን ያለ አይደለም። ከመተት በተጨማሪ አይነ ጥላውም እድል ላይ ስለሚሰራ እድልን ይወስዳል። ዛሩም ይሞክራል። ይሄ ተቋር በተለይ የበረከት እድል ላይ ግድግዳ ነው የሚሆነው። በቀላሉ ዞር አይልም። በቃ እየሰራ እዛው ነው የሚያደርግ። እየዞርክ እዛው ዞሮ እዛው ሰርቶ እዛው ለፍቶ እዛው ሩጦ እዛው ወጥቶ እዛው ሄዶ እዛው በቃ እዛው ብሎ ሰርክል ማሰራት ነው። እና ይሄ የማለዳ ህይወትን እንድትለምዱ ነው የሚያደርግ። ባዶነትን እንድትለማመደውና ህይወት አድርገህ እንድትይዘው መጨረሻ ላይ እኔ እኮ አይሆንልኝም፣ አይፈጸምልኝም፣ እኔ የነካሁት ነገር ይበላሻል፣ እጄ ሌላ ነገር ነው ምናምን እያል እንድታስብ ነው የሚያደርግ። ቀላል አይደለም። አምላካችን መድኃኔዓለም በምህረቱና በቸርነቱ
የክፉ መናፍስትን አሰራር ያርቅልን፣ ለመንግስቱ ያብቃን። በመንግስተ ሰማያት ልጆቹ ነን ወራሾች ለመሆን ያብቃን። የሥላሴ ቸርነት ከመላው ሕዝበ ክርስቲያን ጋር ይሁን፣ አሜን። እንግዲህ ያው የመብርሃን የበረከት ስራ እያደረግን ነው። መብርሃን ብዙ ልጆች ነው ያሏት፣ በእሷ የሚጨክን የለም። እኔና እናንተ መካከል ሁና ለብዙ ጊዜ አገልግሎቴን የምታቃናልኝ እሷ ነች፣ የምትመራኝ እሷ ነች። እና አሁንም ለእናታችን እንደተለመደው እንኳን ሰው ቤት ቤተሰቡ ቤት ጎረቤት ቤት ዘመዱ ጓደኞቹ ሊጠይቅ ሲሄድ ባዶ እጁን አይሄድም። በዚህ በባህሉ ባዶ እጅ አይኬድም ሰው ቤት ይባላል። እናታችን ቤት ብትሆን እንኳን ባዶ እጅ አይኬድም። እና በዛ ካልኩሌሽን ለመግለጽ ሳይሆን እንደው እንደዛ ከሆነ በእኛ እንኳን ህይወት መብርሃን ቤትም እንደው ባዶ እጃችን ባንሄድ መልካም ነው። ያው የኔ አስተሳሰብ ነው። ብንሄድም ችግር የለም፣ እሷ ልብ ነው የምትፈልገው። እና ታቦቷ ወጥቶ መባ አስራት ካላችሁ ላኩልኝና መባችሁን አስራታችሁን ለእናታችን ለመብርሃን እናደርሳለን። መብርሃን በእናትነት ፍቅሯ ይህን ስራ ታስፈጽመን። አሜን። ወስብሐት ለእግዚአብሔር። ይቆይ።